ኦራይት ነኝ ከጂኤልኢ ቲዩብ ዛሬ የምናየው ዳታቤዝ ነው። ዳታቤዝ ነው፣ ኤክሴል ዳታቤዝ ነው ስፔሻሊ የምናየው። ሌሎች አሉ፣ ለምሳሌ ኤስኪዩኤል የሚባል አለ፣ ስትራክቸርድ ኳሪ ላንጉዌጅ ያው ኤስኪዩኤል አለ። ያው ኤስኪዩኤልን እንደ ፍሬምንት ተጠቅመው እንትን የሚሉ አሉ፣ ሌሎችም አሉ። ግን እኛ አሁን የምናየው ኤክሴል ዳታቤዝ ነው። አክሰስ አለ። አክሰስ ከትንሽ ዳታው በጣም ሰፋ ያለ ሲሆን አክሰስን ልትጠቀሙ ትችላላችሁ። ግን ምን ላይ ነው እስቲ ዳታቤዝ ዴቨሎፕ ማድረግ ወይም ክሬት ማድረግ የሚጠቅመን ካላችሁ፣ ለምሳሌ በኤግዛምፕል ብናየው አንድ ሆስፒታል ውስጥ የታካሚዎች መረጃ ይደራጅና አይዲ ይሰጣቸዋል። ያው ስማቸው አለ፣ ጾታቸው፣ ብዙ ነገር፣ እድሜያቸው፣ ኤቭሪቲንግ፣ ምን በሽታ እንደተገኘባቸው፣ ሌሎች መረጃዎች ይደራጁና በተደጋጋሚ መጥቶ የሚታከሙም ከሆነ እዛም ሲታከሙ ያጋጠማቸው ነገር የሚመዘገብ ከሆነ ኤቭሪቲንግ ይመዘገባል። ከዛ እንደ ሪካርድ ይሆናል ማለት ነው። ሪካርድ ማድረግ ነው ማለት ዳታ ምንድነው? ሪካርድ ተደርገው ኤኒ ታይም አክሰስ የሚደረግ ነው ማለት ነው። ኖርማሊ ዳታቤዝ ላይ የምንጠቀማት የሆነች ካርድ የምትባል ቃላለች። ዳታው መጀመሪያ ክሬት ይደረጋል። ሲ ካርድ የሚለው ሲዩአር ምናምን ነገር ነው እና ዲም አለ እና ምንድነው ካርድ ክሬት አፕዴት ደግሞ ይደረጋል። እንደገና ሁሌም አዲስ ነገር ሲገባ አፕዴት ይደረጋል። አረ ደግሞ ሪድ ነው፣ ማንበብ ይቻላል፣ ዳታውን ማንበብ ይቻላል። ዲ ደግሞ ድሊት የማይፈለግ ነገር ሲኖር ድሊት ይደረጋል። እና ይሄ ተርም በጣም ዳታቤዝ ላይ የታወቀ ነው። ስለዚህ እኛ አሁን ኤክሴል ዳታቤዝን ነው እያወራሁኝ ያለሁት፣ ኤክሴል ቴብል እንደማለት ነው። ስለዚህ በመጀመሪያ እንደምታዩት የመጀመሪያው ሄዲንግ እና እዚህ ጋር ምንድነው ኮለን አለው። ሄዲንጉ ላይ ኮለን አለ። ኮለኑም እንደሚባለው ፊልድ ይባላል እና ሮው ደግሞ ሪካርድ ይባላል። እዚህ ጋር አሁን የፔሸንቱ ስም ቢገባ ፉል ኔሙ ምናምን፣ ስለዚህ ስለ ሰውየው ሪካርድ የሆነ መረጃ ጠቅላላ እንትን ይባላል። ግን አሁን እዚህ ጋር እንደምታዩት እንትን ብሏል። አሁን የማይነበብ ነገር አለ፣ ጭንቅንቅ ብሎ ነው የተጻፈው። ስለዚህ ምን ታደርጋላችሁ? ትመርጡትና ኮለኑ እንዳለ መርጣችሁ ይሄንን ኮለን ትመርጡትና በጽሁፉ ልክ እንዲሆን ትመርጡትና ይሄንን ማለት ነው። ይሄንን ትመርጡትና ወደ ሆም ትሄዳላችሁ። ከዛ ፎርማት ላይ ትመጣላችሁ። ከዛ አውቶፊት ኮለን ዊድስ ትላላችሁ። ስለዚህ አሁን ትንሽ ሁሉ ነገር እየተነበበ ነው ማለት ነው። ስለዚህ እየተነበበ ነው ማለት ነው። እንደዛ ነው ማለት ነው። ከዛ ምን ታደርጋላችሁ? ፔሸንት አይዲ የሚል አለ። እስቲ ዝም ብለን ማኑዋሊ እያስገባን እንጀምር ብንል ሮ ላይ አንድ አለ። ለምሳሌ አንድ አስገባን። ከዛ ፉል ኔም ዋሬቨር እዚህ ጋር እስቲ ያለ ስም ከዚህ እንመጥንሰድ ሊያ ታደሰ የሚል ሊያ ተስፋ የሚል እስቲ እንውሰድ። ያው እንዲቀላ እሺ፣ ሊያ ተስፋዬ። እሺ፣ እንዴት ናችሁ? እንግዲህ እነኝ ከጂኤልኢ ቲዩብ በዛሬ ቶፒክ የምናየው ምንድነው? የምናየው ዳታቤዝን ነው። በዚህ ኬስ ግን የምናየው ኤክሴል ሺት ወይም የኤክሴል ዳታቤዝን ነው የምናየው። እንደ ኤግዛምፕል እዚህ ጋር የምናየው የሆስፒታል ፔሸንት ዳታቤዝ ነው። አንድ ሆስፒታል የፔሸንት ዳታቤዝ ነው የምናየው። ዳታቤዙ ምን አለው? እዚህ ኤግዛምፕል ተሰርቷል፣ የተሰራ ነው እና በሌላ ሺት ላይ ነው፣ እዚህኛው ሺት ላይ ኦልሬዲ ተሰርቷል። በሌላ ሺት ላይ ግን እንዴት እየሰራ እንደምንሄድ የከፈትኩ አሳያችኋለሁ። ምን አለው? ያው ማንኛውም ዳታቤዝ ያው ስም መጀመሪያ በታብለር ዳታቤዝ ነው፣ ቴብል ነው ማለት ነው። ኤክሴል ቴብል ነው፣ ቴብል እንደማለት ነው ዳታቤዙ። ወይም ኤክሴል ሺት የሆነ ሚኒ ዳታቤዝ ተደርጎ ሊወሰድ ይችላል። ቴብል ነው። ቴብሉ ምን ይኖረዋል? ስም ይኖረዋል። ቴብሉ ስም ይኖረዋል። ሌላ ደግሞ ምንድነው? ከዛ ደግሞ ሮና ኮለን ይኖረዋል። ኮለኖቹ እንደሚባሉት ፊልድ ይባላል። ለምሳሌ ይሄ አንድ ፊልድ ነው፣ ፔሸንት አይዲ አንድ ፊልድ ነው። ፉል ኔም እንግዲህ ገላጭ ናቸው ማለት ነው። ለምሳሌ የሆነ ፔሸንት የሚኖር እሱን የሚገልጹ ፊልዶች ናቸው ማለት ነው። እና ኢንታየር ሮ ደግሞ እዚህ ኢንታየር ሮ ሙሉ ሮ በዛ ስር ስሙ ይገለጻል አለ። እነዚህ ፊልዶች ናቸው። ደግሞ ይሄ ሪካርድ ይባላል። አንድ ሰው ሪካርድ ይደረጋል፣ ሪካርድ ይባላል፣ ወይም ሮ ይባላል። ሮ ሪካርድ ይባላል። ኮለን ደግሞ ፊልድ ይባላል። በዳታቤዝ እንደዛ ነው የሚባለው። ዳታቤዝ ማለት እንግዲህ ዳታዎችን ማለት መረጃዎችን አደራጅቶ ኤኒ ታይም አክሰስ ለማድረግ እንትን ለማለት ነው፣ ማደራጀት ማለት ነው። ስለዚህ ለምሳሌ አንድ ሆስፒታል ቢሆን በወረቀት በሃርድ ኮፒ ወይ ደግሞ በወረቀት እንደዚሁ እንዳለ መረጃዎቹን መደርደሪያ ላይ ያስቀምጣቸው ይችላል። ከዛ በኋላ ደግሞ እንደዚህ በሶፍት ኮፒ ያደራጃቸዋል። ከዛ አንድ ፔሸንት ሲመጣ ወዲያው አክሰስ ያደርገዋል ማለት ነው። ካርድ ነምበሩን ካወቀው
ያው ካርድ ነምበር ብዙ ጊዜ ፕራይመሪ ኪ ነው የሚባለው ማለት ዩኒክ ፊልድ ነው ማለት ነው። ዩኒክ ፊልድ ነው፣ ዩኒክ ነው። ሌላ ሰው ሊኖረው አይችልም። አንድ ፔሸንት አንድ አይዲ ነው የሚኖረው፣ ሌላው ደግሞ ሌላ ነው የሚኖረው። ስለዚህ በተከታታይ ይመዘገባል። ስለዚህ ለየብቻ ነው፣ እያንዳንዱ ሰው የራሱ ነው የሚኖረው። ስለዚህ ኪ የሚባል አለ፣ ፕራይመሪ ኪ የሚባል አለ። ፎሬን ኪ ሌላ ኮንሴፕት ነው። ግን ፕራይመሪ ኪ ማለት እንግዲህ አንድ ሰው በግል ወይም ነው ዳታቤዝ ውስጥ ያለ አካል ስሙ የሚመዘገብ አካል ለብቻው የሚይዘው ነገር ነው ማለት ነው። ሁለት ሰው ሊኖረው አይችልም አንድ ነገር። ስለዚህ ሌሎች ኪዎችም እዚህ ላይ አገልግሎት ይውላሉ። ለምሳሌ ስልክ ቁጥር አክሰስ ለማድረግ ይቻላል። ብዙ ጊዜ ስልክ ቁጥርም አንድ ሰው እንትን ነገር ነው። ግን አይዲ ይኖራል የሆነ እንትን ከስተመር ለምሳሌ የሆነ ባንክ ዳታቤዝ ቢሆን አሁን አካውንት ነምበር እያንዳንዱ ከስተመር ይኖረዋል። ግን ከስተመሩ ራሱ የሆነ አይዲ ይኖረዋል። የአይዲ ሰጠዋል በአጭሩ የሚገለጽበት ሌላ አይዲ፣ ሌላ ሰው ያን አይዲ አይዘውም። በቃ ለዛ ሰው ሪዘርቭድ የሆነ ነው ማለት ነው። ስለዚህ ፕራይመሪ ኪ የሚባል ነገር አለ። ከዛ ውጭ ደግሞ ዳታ ቫሊዴሽን፣ ዳታ ቤዝ ውስጥ የሚገቡ ዳታዎች የሆነ ለምሳሌ ጾታ ከሆነ ወይ ወንድ ወይ ሴት ነው፣ ከዛ ውጭ ሊገባ አይችልም። እነዚህ ነገሮች ዳታ ቫሊዴት ሊደረጉ ይችላሉ። ሪስትሪክሽን አለ ማለት ነው። ዳታ ላይ የሚገቡ ዳታዎች ታይፓቸው ምንድን ነው የሚለውም እንደዚህ የዳታ ታይፕም አለ። ስለዚህ እስቲ እንየው መጀመሪያ። እስቲ ይሄን እንየው። ይሄን ሺት ዘሴም ሺት ነው፣ ኮፒ አድርጌ ወስጄ ነው እዚህ ጋር እየሰራን እንየው። አንድ በአንድ ይሄን ቴብል ማምጣት አለብን። ምንድነው ደግሞ ጥቅሙ? በቴብል መልክ ካዘጋጀነው በኋላ ቀጣይ የሚመጡት ዳታዎች እናስገባ እንትን አያስፈልገንም። ምንም ነገር እንደገና ምንሰራው ነገር የለም። አንድ ቴብል አዘጋጀን ማለት ይሄን ዳታቤዙን አዘጋጀን ማለት ከታደረግ ማለት ዳታዎችን አክሰስ ማድረግ እንችላለን፣ ማስገባት እንችላለን፣ ዲሊት ማድረግ እንችላለን፣ ሌላ መጨመር እንችላለን፣ ራይት ማድረግ እንችላለን ማለት ነው። ስለዚህ ኤክሴል ቀለል ያለ ነው፣ ግን በጣም ለመስራትም በጣም ቀላል ነው። ግን ደግሞ በጣም ፓወርፉል የሆነ ዳታቤዝ ነው። በጣም ትልቅ ዳታ ግን ሲኖረን አሁን ይሄ እስከ 1 ሚሊዮን እና ከዛ በላይ ሮዎች ይኖረውታል። እስከ 16000 ደግሞ ኮለን ድረስ ኤክሴል አሁን አዳዲሶቹ ኤክሴሎች እንደዛ ይዛሉ። ግን በጣም ዳታ በበዛ ቁጥር ሶርቲንግም ይሁን ሌሎች ፕሮሰስ ለማድረግ ሲፈልጉ በጣም ቢዚ መሆን ነገር አለው። በዛ ጊዜ አክሰስ አለ፣ ኤስኪዩኤል የሚባል አለ፣ ሌሎችም ዳታቤዝ ሲስተሞችን መጠቀም የግድ ይላቸዋል ማለት ነው። ከዛ በታች ግን ዳታዎቹ በጣም ትንሽ ከሆኑ እንትን ነው እና አንድ ሌላ ኤግዛምፕልም እዚህ ጋር ቅድም የሰራሁት አለ፣ እዚህ ያየሁት ነገር አለ። እዚህ ላንድ ኦነር ዳታ የሚል ምሳሌ የመሬት አስተዳደር ላይ ነው የምሰራው። ስለዚህ በቀበሌ በፕሎት ነምበር በምናምን እንደዚህ መረጃዎችን አስገብቶ ላንድ ዩዝ ታይፑን እንደዚህ አስገብቶ ዳታ ማደራጀት ይችላል። ለምሳሌ አንድ ቀበሌ ላይ ቢኖር ይህን ዳታ በሃርድ ኮፒ በሶፍት ኮፒ ተደራጅቶ ከዛ በኋላ ካስተመር ሲመጣ ወዲያው የትኛው እንትን ምንድነው አይዲ ነምበር ወይ ደግሞ ሳይት ፕላን ነምበርም ሊሆን ይችላል። ብቻ የሰውየውን ቁጥር ተጠይቆ ወይ ስልክ ቁጥሩ ተጠይቆ ወዲያው ማን እንደሆነ የትኛው እንትን እንደያዘ ማውጣት ይቻላል። እና አብረን እናያለን አሁን እሱ እንዴት እንደምንለው አብረን የምናየው። መጀመሪያ ይሄን ሺት ምሳሌ መጀመሪያ ዳታዎቹን ፔሸንት አይዲ አለን፣ ፉል ኔም እያልነው እንደምታዩት በደንብ አይነበብም አይደል? የሆነ የተደባበቀ ነገር አለ እዚህ ጋር ፉል ፔሸንት አይዲ የሚለው ዲ ተደብቃለች። ስለዚህ ይሄንን ለመጀመሪያ እንምረጠውና በፊደሉ ልክ እንትኑ እንዲገባ ምንድነው ዋሪ ኮሊት እንደዚህ እንዲገባ መጀመሪያ ዳታችንን እንመርጣለን። ከዛ በኋላ ሆም ታብ ላይ እንሄዳለን። ከዛ በኋላ ፎርማት ላይ እንመጣና ኮለኑ ዊድዙ አውቶ ፊት እንዲያደርግ ራሱ በእንትኑ ልክ ፊት እንዲያደርግ ማለት ነው። በፊደሎቹ ልክ በተጻፈው ቃላት ልክ ፊት እንዲያደርግ አውቶ ዊድዙ እንዲያደርግ እናደርጋለን ማለት ነው። አሁን ምንም የተደበቀ ማይታይ ነገር የለም። ምናልባት ማስፋት የምንፈልገው ነገር በደንብ ማስፋት የምንፈልገው ነገር ካለ እንትን እንላለን። ስለዚህ አውቶ ፊት እንዲያደርግ አድርገናል ማለት ነው። ኦኬ ከዛስ ኦኬ ከዛ ምን እናድርግ? ለምሳሌ ወደ ቴብል መቀየር አለብን። ይሄን ዳታ ዋናው ነገር መጀመሪያ ቴብል ማድረግ ነው። ስለዚህ ኮንትሮል ፕላስ ቲ እንጫናለን ማለት ነው። ኮንትሮል ፕላስ ቲ ዳክተር ቤዛን አስገባናት። አሁን እንኳን ኮማለን ዳክተር አለማየሁ አለን። ዳክተር አለማየሁ አለን። እንዲህ ያሉን ብቻ ያሉትን ዶክተሮች ተቀላላ እናስገባለን። በእያንዳንዱ ክፍል ያሉትን ስፔሻላይዝድ ዶክተሮች ምናምን አስገብተን
ከዛ ደግሞ አሎ ነው በቃ ይበቃናል ለጊዜው ለማሳየት ስለሆነ ይበቃናል እነዚህ ዶክተሮች አስገብቻለሁ ከዛ ኦኬ ብለን እንጣ ከዛ እዚህ ጋር እንመጣና ይሄ በሽተኛ በማን ነው የሚታየው እንደ ህመሙ አይነት ዶክተር ማን ጋር የሚገባው የሚለውን እንትን ብለን ለምሳሌ ዶክተር አለማየሁ ጋር መግባት ካለበት ይኸው ሊስቱ መጥቷል መምረጥ እንችላለን ስለዚህ የሚያየው ማነው ዶክተር አለማየሁ ነው አሁን ስሙ አይታይም በኋላ ቅድም በነገርኳችሁ መሰረት መርጠ ነው እንደዚህ ሰሌክት እናደርገውና ማን ነው ይሄንን ኮለን እንደዚህ መርጠን ከዛ ሆም ላይ መተን ፎርማት አለ እዚህ ከፎርማት መተን አውቶ ፊት ዊድዝ የሚለውን እናደርጋለን አሁን ልክ በዚህ እንትን ብለዋል እንደገና እዚህ ጋር ስንመጣ ማን ነው እዚህ ጋር ስንመጣ አሁንም ማን ነው ዳበበ ከበደ ማን ነው የሚያየው እንደ ህመሙ አይነት ምንድነው ያለበት ማሌሪያ ነው ለማሌሪያ ደግሞ ዶክተር ቤዛ ትሆናለች የምታየው ስለዚህ ዶክተር ቤዛን አሳይን እናደርጋለን ማለት ስለዚህ ዶክተር ቤዛ ጋር ነው የሚታየው ማለት ዴት ኦፍ ቪዚት በቃ ማስገባት ነው መቼ ነው መጥቶ የታየው ሌሎችም ኮለኖች ቢጨምሩ ከሆነ እዚህ የጨመረም ሄዶ ለምሳሌ አድሚትድ ከሆነ አድሚትድ ዴት የወጣበት ቀን ካለ ደግሞ የወጣበትን ቀን ሁላ እና እንዲህ ያስገባን መሄድ ነው ሌላ ካሁን በኋላ ኦልሬዲ ቴብል አንዴ ከሰራን በኋላ በዚህ መልኩ ከተሰራ በኋላ መጨረሻ ላይ ሮው መጨመር ብንፈልግ ጀስት ማስገባት ነው ጀስት እዚህ ጋር 3 ቁጥር ብለን መጻፍ ነው ስንጽፍ ወደ ቴብል ይቀየራል በአጠቃላይ ይሄ ሁሉ ነገር ቴብል ነው የሚሆነው ስለዚህ እቺን ለምሳሌ 5 በ5 የመጣ ሰው ከሆነ 5 ብለን 17 2026 25 ሶሪ እንበለው ኢንተር ስለዚህ አስገባውኝ አሁን ዳታ ኦሬዲ የአንድ ሰው ዳታ እንደዚህ ገብቷል ኤኒ ታይም መጥቶ ሰው ይሆንተ ሲል በኋላ እና ለመጨረሻ በጣም ፎርም የሚባል ነገር አለ ዳታ እንደዚህ አይደለም እናስገባው ለመጀመሪያ ጊዜ እንደዚህ ያስገባን እንጂ ከዛ በኋላ ግን በፎርም ነው እናስገባው ፎርም በጣም ወሳኝ ነገር ነው መረሳት የሌለበት በጣም መጨረሻ ላይ መታየት ያለበት ፎርም ነው ከፎርም በፊት ግን እዚህ ጋር ቅድም ኪን ብያችሁ ነበር ኪ ራሱ አውቶማቲካሊ ማስገባት አለበት እኛ አይደለም ማስገባት ያለብን የሆነ ነገር ስናስገባ ኪውን ራሱ ማስገባት አለበት ጀነሬት ማድረግ አለበት ፕራይመሪ ኪ ወይ ደግሞ ለሰውየው የካርድ ቁጥር መስጠት አለበት ለሰዎች ካርድ ቁጥር ራሱ ማን መጣ ምናምን ሳንል ስንደረሰን ሳንል ራሱ ማስገባት አለበት ያን ደግሞ በዚህ መልኩ እንዲሰጥ ይፈልግ ነው ለተመለከቱት እዚህ ጋር ፔሸንት 001 ፔሸንት የሆነ ምንድነው የምትባለው ነገር kind of የማይነስ ምልክት ነው ግን እዚህ ጋር አንደርስኮር አይደለችም የማይነስ ምልክት ነው ስለዚህ 001 እንደዛ ነገር እንዲጽፍ ነው የፈለግነው ስለዚህ ምን ማለት ነው እቺ ፒቲ ፔሸንት ለማለት ነው እቺ ነገሯ በስትሪንግ መልክ ነው የምትገባው ስለዚህ በምን ውስጥ ነው የምትቀመጠው ማለት ነው በኋላ ስንጽፋት በፎርሙላ ላይ ስንጽፋት በኮለን ውስጥ ምንድነው አይ ዶንት ኖ አሁን እየጠፋ በኮድ ውስጥ ነው የምትቀመጠው በኮድ ውስጥ ደብል ኮድ ውስጥ ማለት ነው ወይም በደብል ኮድ ውስጥ አስገባ ስትሪንግ መሆኑን ለማሳየት ደብል ኮድ ውስጥ አስገባለሁ ለምሳሌ እዚህ ጋር ነው እዚህ ጋር እንጻፈው ይሄን እናጥፋው ባክስፔስ እናርገው ይሄንም እናጥፋው ባክስፔስ እናርገው ከዛ እቺን እናስፋት ምክንያቱም ረጅም ፎርሙላ ስለምንጽፈው ብዙ ጊዜ ረጅም ፎርሙላ ላይ ያስቸገረ እና እንጻፈው እዚህ ጋር ከዛ እዚህ ኢኳል ቱ ሳይን ኢኳል ቱ እንጽፋላችሁ ከዛስ ሺፍት ለኮት ከዛስ ፒቲ ፔሸንት ለማለት ነው ሌላ ምንም ሚስጥር የለውም ከዛ ኮታችንን እንዘጋለን ከዛ ኤንድ ከዛ ታይዞ የሚመጣው ነገር ማለት ነው ከዛ ፔሸንት 001 እንዲሉ ማለት ኤንድ ምንጽፈው ለዚህ ነው ሺፍት 7 ላይ እናደርጋለን ከዛ ቴክስት በቴክስት መልክ እንዲመጣ ፈለግን ቴክስት ምንም ለውጥ የለውም እንደዚህ ብንጽፈው ወይም ቆይ ካፒታል በኋላ ችግር እንዳይፈጠር ግን እስቲ ችግር የለውም ቴክስት ከዛ በኋላ ብራኬትን ከፍታለን ይሄው ፎርሙላውን ያሳያችሁ ሲንታክሱን ያሳያችሁ ነው ቫልዩ ምንድነው እዚህ ጋር ቴክስት የሚገባው ፔሸንት 001 ቫልዩ ምንድነው ማለት ሮ ለምሳሌ ሮ 2 ላይ ሆኖ ሮ 1 ላይ ያው እንደምታዩት ትናላ እዚህ ጋር ፊልድ የመጀመሪያው ፊልድ ሄደር ሮ ነው ስም የሚጻፍበት ለምሳሌ ፔሸንት አይዲ ፉል ኔም ምናምን የተባለ የተጻፈበት ስለሆነ እሱን አንጠቀመው ስለዚህ ሁለት ላይ ስንሆን አዩ ደግሞ ሁለት ብሎ መጀመር የለበትም አንድ ብሎ መጀመር አለበት አንድ መቀነስ አለበት ስለዚህ ሮ ትላላችሁ ሮ ከሮ ላይ ከዛም ብራኬት ትከፍታላችሁ ሮ ከዛ ሺፍት ብራኬት
ከዛ ስፔስ አድርጉና አሁንም ብራኬት ዝጉ፣ ምክንያቱም የሆነ ቫልዩ ሊገባ ነው። ከዛ ኮማ አድርጉ፣ ስፔሱን ተመልከቱ በደንብ። ከዛ በኋላ ፎርማት ቴክስቱን እናስገባለን። ቴክስቱን ለማስገባት አሁንም ደብል ኮት ታደርጋላችሁ። ከዛ 3 ዲጂት ነው የፈለግነው 000 እናርግለት በዚህ መልኩ። ከዛችን የሮ ማይነስ ዋናን ደግሞ ሶስተኛ ላይ ነው የሚያስገባት። ዘጋን። ከዛ ብራኬታችንን እንዝጋ። ጨረስን ማለት ነው። በዚህ መልኩ አይ ቲንክ አንድ ኮማ ሌላ አንድ እንትን ያስፈልገናል አያስፈልገንም። ስለዚህ ኢንተር አይዮ ማይነስ ዋን አላረኩም እንዴ? አላረኩም ማለት ነው። ስለዚህ ቼክ ላድርገው እንደገና። ሶሪ እቺን አላረኩት ሮ ማይነስ ዋን አላረኩኝ በዚህ ጋር። ለዚህ ነው ከሱ ጀመረብኝ። ለዛ ነው ማይነስ ዋን ነው ቅድም ምላችሁ እሱ ነው ሳላደርግ ነው የቀረሁት። ማይነስ ዋን ኢንተር። አሁን አስተካክለው። አየሽ ማይነስ ዋን የምናደርገው ለዚህ ነው ከቱ እንዳይጀምርባችሁ ነው። ይሄን ዝም ብላችሁ ሮ ብታደርጉት የሮ ቁጥሩን ነው የሚጽፍላችሁ። የሮውን ቁጥር ላይ ሲቀነስ አንድ ማድረግ አለብን። ለምን እዚህ ሁለተኛ ላይ መጥቶ ግን አንድ ነው የሚጽፈው። ስለዚህ እንደዚህ ነው የሚጽፈው። ስለዚህ እንደዚህ ያደረገ አሁን መጣችሁ እዚህ ጋር በቃ አሁን ኦልሬዲ ቴብላችንን ሰርተን ጨርሰናል። ስለዚህ ለምሳሌ የሆነ ዳታ እዚህ ጋር ቢገባ ራሱ እዚህ ጋር ጀነሬት ያደርጋል። ለምሳሌ ጌዲዮን የሚል ፔሸንት ቢመጣ ጌዲዮን የሚል ኢንተር እንበለው እስቲ። ከዛ በቃ ጨረሰን። እዚህ ጋር ብንል ይኸው ሶስተኛ ፔሸንት እንደሆነ ሰጠ ራሱ ማለት ጀነሬት አድርጓል ማለት እዚህ ጋር ሰጠ ማለት ነው። ከዛ እድሜውን እዚህ ጋር እንጽፋለን እያልን እናስገባለን። ግን በዚህ መልኩ አይደለም የምናስገባው። ዳታ የሚገባው በዚህ መልኩ አይደለም፣ በፎርም ነው የሚገባው። ፎርም ለመሆን ለማስገባት እዚህ ጋር ትመጣላችሁ። እዚህ ጋር ትመጣላችሁ ፎርም ለማስገባት። ብዙ ጊዜ ፎርም እዚህ ጋር አይኖርም። እኔ ኦልሬዲ አምጥቼዋለሁ ለእናንተ በቱቶሪያል ለማዘጋጀት ስል ፎርሙን እዚህ ጋር ግሩፕ ፈጥሬ ኒው ግሩፕ ክሬት አድርጌ እዚህ ጋር ፎርሙን አምጥቻታለሁ። እዚህ ጋር ኦልሬዲ አለችኝ። ግን ለእናንተ ግን ምን እንደምታደርጉት እዚህ ሪበኑ ያለበት ላይ መጣችሁ፣ ባዶ ቦታ ሳይሆን ሪበኑ ላይ መጣችሁ ራይት ክሊክ ታደርጋላችሁ። እንደዚህ ማለት ነው። ራይት ክሊክ ከሌለ ማለት ነው። ከዛ ከስተማይዝ ሪበን ይላል። እሱን ኦፕሽን ነው የምትጠቀሙት። ከዛ ፖፑላር ኮማንድስ ኦልሬዲ አሉ። ከዛ የሌለ ከሆነ ኮማንድስ ናት ኢን ዘ ሪበን የሚል ትላላችሁ። ከዛ ፎርምን ትፈልጋላችሁ። እዚህ ጋር ታገኙታላችሁ። ኤፍ ቤት ማለት ነው። ፎርም እዚህ ጋር ይሄው እዚህ ጋር አለ። ይሄው ፎርም ማለት ነው። ይሄ ነው። ከዛ አድ ስትሉት ብዙ ጊዜ ላይጨምርላችሁ ይችላል። ኦልሬዲ ምን ይላችኋል? እስቲ አድ ብለን ሞክረው። ካላለ እንትን ታደርጋላችሁ። አድ እንበለው እስቲ። ይሄው ምን ይላል? ኮማንድ ኒድ ቱ ቢ አድድ ቱ ከስተም ግሩፕስ ቱ ክሬት ግሩፕ ፒክ ኤ ታብ ኢን ዘ ሊስት ዘን ክሊክ ኒው ግሩፕ ይላል። ስለዚህ እዚህ ጋር ኒው ግሩፕ እንበልና ኒው ግሩፕ ከስተም ይላል። ከዛ በኋላ አድ እንበለው እስቲ። ኦኬ እኔ ኦልሬዲ ስላደረኩት እናንተ ግን እንደዚህ የምታደርጉት እዛ ፎርም ያስገባላችኋል። ከዛ ኦኬ ብላችሁ መጣት ነው። ስለኔ ግን ልዝጋው ኦልሬዲ ስላስገባሁት ማለት ነው። ስለዚህ በኋላ ግሩፕ እዚህ ጋር ይመጣል ማለት ነው። አዲስ ግሩፕ እዚህ ጋር ይመጣል። ብዙ ጊዜ ደግሞ እናንተም እዚህ ጋር ይመጣላችሁ ይችላል። ይሄን ራሱ ወደዚህ መምጣት ትችላላችሁ። ፎርሙም እዚህ ጋር አለኝ ኦልሬዲ ምን ብየዋለሁ? ራይት ክሊክ አድርጌ ይሄንን አድ ቱ ኩዊክ አክሰስ ቱልባር ብዬ አምጥቼ እዚህ ጋር እንዲመጣ አድርጌዋለሁ። ስለዚህ ከዚህ ጋር ትከፍቱታላችሁ ማለት ነው። ይሄው እንዲያርጋችሁ ፎርምስ ትከፍቱት። ይሄው ፎርምስ ከመክፈቴ በፊት ግን እንትኑን ልምረጠው፣ ቴብሉን ልምረጠው። ኦልሬዲ ይሄን ቴብል ሞልቼ ልጨርሰው። ሶስተኛውን ዳታ ልጨርሰው ሞልቼ እዚሁ ልሙላውና ችግር የለም። እዚህ ጋር እሺ 0978456312 ይሄ ደግሞ ምንድን ነው እንበለው ካሉት እንትኖች ይሄንን ማሌሪያ እናድርገው። በማን ይታይ የሚለውን እዚህ ጋር ዶክተር እንምረጥለት፣ ዶክተር ዮናስን እንምረጥለት። ከዛ የመጨረሻ የታየበትን ቀን የሚለውን ደግሞ ለምሳሌ 1/17/2026 እንበል። ዛሬ 2 ነው ግን 2026 እንበል። 2026 እንበል። ጨረሰ። ግን አሁን በዚህ መልኩ አይደለም ዳታ የሚገባው ብያችኋለሁ። ዳታ በዚህ መልኩ አይደለም የሚገባው። ምንድነው ፎርም ቅድም ብያችኋለሁ። ፎርምን ደብል ክሊክ አድርጓት። እና ፎርምን እንትን ለማለት እዚህ ከዳታ ውጭ ስላለ ነው እዚህ ጋር ክሊክ የተደረገበት ቦታ ቴብል ውስጥ አይደለም። ስለዚህ ቴብል ውስጥ መሆን አለባችሁ። ግን መጀመሪያ ቴብሉን ምረጡትና ወይም ደግሞ ቴብል ውስጥ ክሊክ ማድረግ አለባችሁ። ከዛ ፎርምን ክሊክ አድርጉት። አሁን ይመጣል። ከዛ ምንድነው እንደምታዩት ፔሸንት ዋን ስሙ ኤቭሪቲንግ አለ። ይሄን አንፈልገውም እኛ
ከዛ ኔክስት እንበል ኔክስት ይኸው ሁለተኛው ደግሞ ይሄው ነው ሶስተኛ አሁን ኔክስት እንበል ይኸው ጌዲዮን ነው ምናልባት ያልገባ ስም አለ ፉል ኔም የሚላል ለምሳሌ እንዴ ነው ታከለ እንበል ከዛ አስገባውኝ ከዛ በቃ ኦሬዲ ገብቷል ከዛ ደግሞ አሁን ፋይን ኔክስት ብለው አይኖርም ምን ነገር የለም ሄዶ የለም ኦሬዲ 3 ነው ያለው ስለዚህ የለም ማለት ነው ከዛ በኋላ ግን ምንን ማድረግ እንችላለን ኒው ብለን አራተኛ ማስገባት እንችላለን ማለት ስለዚህ አራተኛ ማስገባት ከፈለግን ኒው ብለን እናስገባለን ማለት ኒው ብለን እንደ አዲስ እነዚህ መረጃዎች እንከታለን ፉል ኔም ለምሳሌ ኦኬ ለምሳሌ ማን ልበል ተክላይ እንበል ተክላይ ጎይቶም እንበል ከዛ ኤጅ እናስገባለን ከፈለግን 50 አለን ከዛ ጄንደር ሚላለ ሜል ከሆነ ሜል ምናምን ነገር ላለን እሱ እናስገባለን ፎን ነምበር whatever እሱ እዛ ኦፕሽንም ስላለ አናስገባውም ቀላል ነው እዛ ማስገባትም ስለሚቀል እዛ በተለይ ዳታ ሊስት የተደረጉትን አናስገባም ችግር የለም ዲያግኖሲስም አማራጭ አለን እሱንም ተውት ዳክተርም ተውት በቃ እነዚህ ስሞች ይሄን ስሞች ብቻ የሚያስፈልጉን ካስገባን በኋላ ጀስት ክሎዝ ብለን መውጣት ነው ግን ሌላው ነገር ደግሞ ክሎዝ ብለን ወጣን በቃ ስለዚህ አስገብቱታል ማለት ነው ከዛ እዚህ ጋር መጣን ሌሎቹን ነገሮች በቃ ጀስት ምን ተክላይ ሜል ነው ቁጥር ማስገባት ነው ኦኬ እዛ ማስገባት ነበረብን አላስገባንም ግን እዚህ ጋር የበሽታው አይነት እንመርጣለን እዚህ ጋር ቲቪ አለን ከዛ ደግሞ መጣን እዚህ ጋር መጣን ማን ነው የሚያከመው ምናምን ነገር የሚለው ዶክተር ቢታ ታከመዋለን ከዛ ቀን ምናምን አስገባለን ዳታው አለ ተሞልቷል ማለት ነው ከዛ በኋላ አሁንም ደግሞ እዚህ ጋር ፎርም ላይ በጣም ማየት የምንፈልገው ነገር እሱን ነው ምንድነው የምንፈልገው ፔሸንቱ መጥቶ አዲስ የታከመ ፔሸንት ምናምን ነገር መጥቶ እንትን ከተባለ ምንድነው ማን ነው ምናምን የሚለው ነገር እንትን ማለት ከፈለጋችሁ ክራይቴሪያ የሚል አለ እዚህ ጋር አይታችሁታል ክራይቴሪያ ምትላለች ይሄው ክራይቴሪያ በክራይቴሪያ ምን ማድረግ ትችላላችሁ ለምሳሌ አይዲውን ማስገባት ትችላላችሁ አይዲ ለምሳሌ አይዲ ብታስገቡ 001 ፒቲ 001 ባስገባ ማን እንደሆነ ወዲያ ያመጣልኛል ለምሳሌ መረጃዎችን ጠቅላላ ይሞላል በእንትን ደግሞ በስም ለምሳሌ ፉል ኔም ባስገባ ካለኝ ማለት ነው ስሙን በደንብ ጠይቄ ስፔሊንጉን በትክክል ሳልሳሳት ካስገባን ዳታቤዝ ነውና መሳሳት የለብኝም አይ ቲንክ